እንደምን ቆያችሁ። በዛሬው የምንመለከተውና በተከታታይ የምንመለከታቸው ታይሮይድ ግላንድ ወይም ደግሞ ከታይሮይድ እጢ ጋር በሚመለከቱ ያሉትን ችግሮች በዝርዝር ነው የምንመለከተው። ከመጨረሻው ደግሞ ቻናሉን ትምህርቱን በመመልከት በመከታተል ሰብስክራይብ፣ ሼር እና ላይክ ማድረግ ሌሎችም ይደርሳቸው እኛም የበለጠ እንድንበረታ ያደርገናልና የእናንተ መመልከት የእኛም ብርታት ስለሚጨምር በትክክል ተከታተሉን እንላለን። የዛሬው ትምህርት ሲምፕል ጎይተር ወይም ደግሞ ቀላል እንቅርት የሚባል አለ። እሱን ነው የምንመለከተው። ሲምፕል ጎይተር ማለት ወይም ቀላል እንቅርት ካንሰር ያልሆነ በአንገታችን ፊት ለፊት ታይሮይድ የተባለ እጢ እንደ ቢራቢሮ ነው የምትመለከቱት። አዮዲን በተባለ ንጥረ ነገር እጥረት ምክንያት ሆርሞን ነገር እጥረት ምክንያት የሚመጣ እጥረት ነው። ብዙ ጊዜ ገጠሮች አይታችሁ እንደሆነ በጣም ትልቅ እንደዚህ አንገታቸው ተራብጦ የምታዩት እንቅርት አለ። ይሄ በአዮዲን እጥረት የመጣ እንትን ነው። ዝርዝር እንመለከታለን። አዮዲን ታይሮይድ እጢ ለሰውነታችን የምንመገባቸው ምግቦች ወደ ኃይል ለመቀየር የሚያገለግሉ ንጥረ ነገሮችን ወይም ሆርሞኖችን እንዲያመርት ወሳኝ ግብዓት ነው። አዮዲን ለታይሮይድ እጢ ወሳኝ ግብዓት ነው። ይህ እንቅርት ህመም ከሌሎቹ ሁለቱ ታይሮይድ እጢ ከሚያመጣቸው T3 እና T4 ከሚባሉ ንጥረ ነገሮች መቀነስና መብዛት ከሚመጡ የታይሮይድ ህመሞች የተለየ ነው። ሌሎች አሉ እንግዲህ ወደፊት የምናያቸው፣ ከነዛ የተለየ ነው ይሄ እንቅርት የምንለው። ቀላልም አይነት እንቅርት ህመም ተብሎ የሚጠራው ለዚህ ነው። ይህ እንቅርት ህመም በምግባቸው ውስጥ የአዮዲን እጥረት ባለባቸው አካባቢዎች በብዛት ነው የሚከሰተው። ምክንያቶቹ አንደኛ በምግብ ውስጥ የአዮዲን እጥረት፣ ሁለተኛ ጎይትሮጀንስ የሚባል ንጥረ ነገር የሚገኝባቸው ምግቦች አብዝቶ መመገብ። ለምሳሌ ካዛቫ የሚባል ምግብ አለ። ድርቅን የሚቋቋምና ስኳር ድንች የመሰለ ምግብ አለ። ሁለተኛው ጥቅል ጎመን ነው። ሌላው ደግሞ አኩሪ አተር ነው። እነዚህን ምግቦች በብዛት የምንመገብና አዮዲን ያለባቸው በቂ መጠን ካልተመገብን በዚህ የምንጠቃለን። ስለዚህ ምግብም ራሱ ችግር አለበት ማለት ነው። ሌላው ለሕክምና የሚሰጥ መድኃኒት አለ። ለምሳሌ ለአእምሮ የሚሰጠው ሊቲየም የሚባል እና ልብ ምትን ለማስተካከል የሚሰጠው አሚዮዳሮን የሚባል እነዚህ መድኃኒቶች ስንወስድ በሰውነታችን ውስጥ አዮዲን እጥረት ካለ እነዚህም ለእንቅርት ህመም ወይም ደግሞ ቀላል እንቅርት ህመም ሊያጋልጠን ይችላል። አምስተኛው ሰውነታችን የታይሮይድ ንጥረ ነገር በበለጠ የሚፈልግባቸው ጊዜያት ለምሳሌ በወጣትነት ዕድሜ ነው፣ በእርግዝና ወቅት ነው፣ ሴቶች በዕድሜ ገፍተው ሲያርጡ እነዚህ T3 እና T4 በጣም የሚፈልጉበት ወቅት ነው። በዚህ ወቅት እነዚህ ሲቀንሱ ለታይሮይድ ወይም ለእንቅርት ህመም እንጋለጣለን። አጋላጭ ችግሮቹ ያው ቀላም እንደተጠቀሰው የአዮዲን እጥረት ባለበት አካባቢ መኖር፣ የአዮዲን አወሳሰዳችን መቀነስና እንደ ጥቅል ጎመን፣ አኩሪ አተርና ካዛቫ የመሳሰሉትን አብዝተን ስንወስድ፣ ሴት መሆን፣ በወጣትነት በእርግዝና በዕድሜ ግፋት ጊዜ የአዮዲን እጥረት መጋለጥ። አራተኛው በቤተሰብ ወይም በዘር የታይሮይድ ህመም ያለበት ህመሙ መጋለጥ እድል አለ። ይህ አጋላጭ ምልክቶች ናቸው። ምልክቶቹ በአንገት ፊት ለፊት እብጠት መታየት ነው። በእብጠቱ ምክንያት ለማዋጥና ለመተንፈስ መቸገርና እንዲሁም ማንኮራፋት ነው። እብጠቱ ለእይታ ስለሚከብድ ታማሚዎችን ያስጨንቃል። እየቆየ ሲሄድ ደግሞ እብጠቱ በአንድ ላይ የተሰባሰበ ሳይሆን የተከፋፈሉ 2 እና 3 ክፍሎች ይኖሩታል ወይም ኖዲዩልስ ይባላሉ። እነዚህ እብጠቶች በታይሮይድ እጢ በሚኖሩበት ጊዜ የሆርሞኖችን ምርት ላይ ተጽዕኖ ያሳድራሉ። የምርመራ ዘዴዎች አንደኛ የቤተሰብ አኗኗር፣ የመኖሪያ ቤቷና ሌሎችም ታሪኮችን እንደ አካላዊ ምርመራ በማድረግ ሜዲካል ሂስትሪ የሚባል አለ እና ፊዚካል ኤግዛሚኔሽን፣ ይህን ለማድረግ እብጠቱን ለመለየት ይታወቃል። ሁለተኛው የደም ምርመራ ነው፣ TSH የሚባለው ምርመራ። ይሄ ሆርሞን የሚመረተው ፒቱዋሪ ግላንድ ነው። T3 እና T4 የሚባሉ ሆርሞኖች ደግሞ ታይሮይድ እጢ የሚያመርታቸው ስለሆኑ ይሄ ምንድነው የሚሆነው? ይቀንሳል። አዮዲን የለም። ቅድም ግብዓት ብያቸዋለሁ። አዮዲን ለእነዚህ ሁለቱ ምርቶች ግብዓት ስለሆነ መጠኑ ይቀንሳል። TSH ይጨምራል፣ ይሄ እነዚህ ሁለቱ ይቀንሳሉ። ሌላው መመርመሪያው ዘዴ ታይሮይድ አንቲቦዲስ ይባላል። የራስ የመከላከያ ሰራዊት አውቶሚዩን ያመጣው ህመም ነው አይደለም ለመለየት ያገለግላል። ታይሮይድ አንቲቦዲ የሚባሉ ምርመራዎች። ሌላው አልትራሳውንድ ነው። መጠኑን በብጥት ውስጥ ያለውን ክፍልፋዮች ኖዱልስ የሚባሉትን የውሃ የቋጠሩ ሴስቶች ካሉ ለመለየት አልትራሳውንድ የግድ ያስፈልጋል። ሌላው FNA የሚባል ፋይን ኒድልስ አስፓይሬሽን የሚባል አለ። ከቦታው ላይ በመርፌ ቀርቶ ናሙና ወስደው የሚመረመሩት ምርመራ ነው። ስድስተኛው ራዲዮ አዮዲን አፕቴክ ስካን የሚባል አለ። ከናሙናው ተወስዶ ከተደረገው ምርመራ ውጤት በኋላ ሐኪም በሚወስነው መሰረት የሚደረግ የምርመራ አይነት ነው። ይኸውም በመድኃኒት መልክ ዘጋጅ የኒውክሊየር መድኃኒት አለ። እነዚህን በመስጠት የታይሮይድ እጢው ምን ያህል እየሰራ እንደሆነ የሚያመለክት ምርመራ ዘዴ ነው። ይሄ ብዙ ጊዜ የሚደረገው ለዚህ ቀላል እንቅርት ሳይሆን ብዙ ጊዜ ወደፊት እናያለን
ሃይፐርታይሮይዲዝም ይባላል ለዛ የሚያገለግለው ብዙ ጊዜ ግን ሐኪም የሚወስነው ነው። ለዚህም ያስፈልገ ብሎ ከወሰነ ይደረጋል ማለት። ህክምናው በውሃ ተበርዞ የሚሰጥ ፈሳሽ አዮዲን አለ ሉጎል ሶሉሽን ይባላል ድሮ። ሌላው ከጨው ጋር የተደባለቀ አዮዲን አዮዳይዝድ ሶልት። ይሄ ቀላል ይሄን ለመከላከል ትልቁ እንትን ህክምናው መከላከያውም ይሆኑ ከፒቱታሪ የሚለቀውን ቲኤስኤች ሆርሞን ለመቆጣጠርና ለመቀነስ መድኃኒት መስጠት። ሶስተኛው ቀዶ ህክምና ትልቅ ከሆነ ቀዶ ህክምና ይደረጋል እንቅርቱ ትልቅ ከሆነ። ሌላው አነስተኛ ብጣት ከሆነ ግን ቀዶ ህክምና ሳያስፈልግ ክትትል ማድረግ ህክምና ማድረግ ይቻላል። መከላከያው ብቸኛው መከላከያ ከአዮዲን ጋር የተቀላቀለ ጨው መጠቀም ነው። አሁን ቅርብ ጊዜ እንደምንሰማው በየሰፈሩ በየእንትኑ ሁሉ ጨው እየፈጩ ከአዮዲን ጋር የተቀላቀለ ነው በሐሰት የሚሸጡ አሉ። እነዚህን መንግስት ወይም ደግሞ የምግብና የመድኃኒት ቁጥጥር ባለስልጣን በየጊዜው ያወጣል። እነዚህ ነገሮች እንዳጠቀሙ መጠቀም ያለባቸው እነዚህ የአዮዲን ጨዎች አይነት ናቸው የሚላቸውን እነሱም ብቻ መጠቀም። ከዛ ውጭ ጨው የሌለበትን ምግብ አለመብላት። እነ ጥቅል ጎመን፣ አኩሪ አተር እና ሳቫና የመሳሰሉ ደግሞ እነዚህ ጨው በሌለበት አዮዲን ጨው የሌለበት በብዛት አለመመገብ፣ መጠኑ አነስተኛ አድርገን መብላት። እንደ ቤታችን አቅም ደግሞ ምግቦችን አሳን፣ ወተትና የወተት ተዋጽኦን መመገብ። ለዚህ መከላከያዎች ናቸው እንደ አቅማችን እንደ ቤታችን አቅም ማለት ነው። ይህን ካደረግን የእንቅርት ወይም ደግሞ ቀላል እንቅርት ህመም ሊይዘን አይችልም ማለት ነው። አጠቃላይ ስለ ቀላል እንቅርት የሚባለው ትምህርት ወይም ደግሞ መልእክታችን ይሄ ነው። አሁንም ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ ሌሎችን ደርሳችሁ እንድታደርጉ እንጠይቃለን። ሰላም ቆዩን።